ደቼ ሌላ አስደንጋጭ ነገር ተፈጥሯል። እንግዲህ እውነት ለመናገር እግዚአብሔርን አዝኛለሁ። በጣም ቀሎብኛል ማለት በጣም ረከሳችሁ፣ በኢየሱስ ስም ረከሳችሁብኝ እኮ እኔ ተፋቸው ባይዘዌ ማለት ነው። እናንተ ምንድናችሁ ስትጠሩ የምትመጡት እኮ ነው። ኤርሜላ ሙኚ፣ ሩታ ሙኚ፣ ማን ሙኚ አይመለከተኝም። እንደ ሴት ግን በጣም ነው የተሰማኝ ማለት ነው። እኔ ቡን አይኑ ማየት አልፈልግም። በነገራችን ላይ ተገዶምን ተወዶ ገባችሁ። በነገራችን ላይ ይሄ ተመሳሳይ ስራ ነው የተሰራለው አብርሽ ላይ ማለት ነው። አይታችሁ ጎኔ ከዚህ በፊት ባለፈው ምንም ራሱን አቅም ተብሎ ሩታ ቤት የገባ ጊዜ ተመሳሳይ ስራ ነው የሰሩ ያሉትና በነገራችን ላይ አንድ ነገር ልንገራችሁ፣ የሩታና የፍቅር አንድነታችሁን በዚህ ተረዱ ማለት ነው። ያሳወቅሽ ነው ፍቅርዬ ማለት ነው። በዚህ አጋጣሚ ግን ለማንኛውም ለሴት ልጅሽ አስቢሽ፣ ሴት ነሽ ያለሽ ማለት ልጅሽ ሴት ናትና ክብርሽን ብትጠብቂ አሪፍ ነው ብዬ ነው ማስበው። ዛሬ እውነቴን ነው የምላችሁ፣ እንደዚህ አይነት ነገር አትደግፉ። የፍቅር ወዳጅ ሆናችሁ በቃ ደራሳ እንድትመለስ ቢያንስ እኮ በዩቲዩብ ብትሰራሽ እሶዬ ለስራ ነው ገባችሁ። ዩቲዩብ ስንት ጊዜ ነው ለቃ አታውቅም ገባችሁ። በእርግጥ አብረሽ የጠቀማችሁ ነው ደስ ይላል። እንግዲህ ዛሬም ተመሳሳይ ወሬ ነው አብረሽ ላይ ተደረገ። አብረሽ ግን በጣም ነው የምትገርመኝ፣ በጣም ማለት ነው። ምን ይመጣል እስቲ ከዚህ የበለጠ ምን ይመጣል? በሚዲያ እኮ አዋረዱክ ወንድሜ፣ ሴቶቹ እኮ አዋረዱ ከኤርሜላ ውጭ ማለት ነው። እነዚህ ሁለቱም እኮ አዋረዱክ። ምንም አንተ ባለጌ እንደሆንክ ከማንም ጋር እንደምተኛ አድርጎ ለሚዲያ አሰጡክ እኮ። ምንም ከነሲ የሚጠበቀው ነገር የለም። በነገራችን ላይ ሄርሜላ ብቻ ናት ለአንተ ስሜት የምትጠነቀቅ፣ አንተ የሆነ ነገር እንዳይደርስብህ ስቲል እስካሁን የተረዳች ያለችው ሄርሜላ ናት። በነገራችን ላይ ብያችኋለሁ፣ ሄርሜላ የምትረዳ ሴት ናት ብያችኋለሁና ስለተረዳችሁ ነው። ይሄ ነገር ፈልጎ እንዳላደረገ ስላወቀች ነው አሁንም የመጣችውና ትታ ነው ሄደችው። እንደ ሌሎቹ አልተለጠፈችበትም። ባይዘዌ በጣም ነው የምኮራባት በዚህ አጋጣሚና እኔ ቢሆን ቢሞት አልመጣም። በተለይ ሩታ ምን ልትሆኚ ነው የምትመጪ? ምን ልትሆኚ? የማይፈልግሽ ወንድ ጋር ፍቅርም ብትጥራሽ ምን አገባሽ? ሲቀጥል ደግሞ አንድ ናችሁ። ልንገራችሁ፣ ይሄ ልብስ የፌሩታ ነው። እጅ ሙሉን ሰብስባ ጉርድ አስመሰለችው እንጂ የራሷ ነው። ኢማኑም የራሷ ነው የለበሰችው ብዬ ነው ማስበው። ስህተት ከሆነ ይቅርታና ኤንዌይስ አብርሽ ማለት ምንድነው እንዳይናገር ያደረገክ ምንድነው? ቪዲዮ፣ ፎቶ። በነገራችን ላይ እኔ እግዚአብሔር ነው የምላችሁ፣ አንድ ሰው እኔ ራቁቴን ቢቀርሰኝ ኔቨር አላፍርም። ለምን ታውቃላችሁ? የቀረሰኝ ሰው ነው ማፈር ያለበት። ወርደታም ያ የቀረሰኝ ሰው ነው ብዬ ኔቨር አንገቴን አልደፋም። ለዛ ወንድ ሆኜ ማለት ነው። ኔቨር ምንም የተለየ ነገር አላስገም። ቪዲዮ ከተያዘብክ ራሱ ማለት ነውና በዚህም ደረጃ ለምንድን ነው ሴቶች የሚያስገድዱክ? ምንድነው ከንተ 3 ሴቶች መሀል ገብተህ በእነሱ ትመራለህ ወንድም? በእነሱ አይኖ ፍቅርዬ በደንብ መልስ የሰጠሽ ነው። ባይዘው ያንዳንዱ ነገር አስገድደሽ እንደሆነ ግልጽ ነው፣ ይታያል። በጀመራ ተነጋግረሽ ብትመጪ አሪፍ ነበር። ሚዲያ ላይ እኮ እያሳያሽ ነው እንዳስገድሽው፣ አንቺ ፈልገሽ እነሱ እንደማይፈልግ ፈልጎ እንዳደረገ ያደረግሽው በሚዲያ ማመጣሽው አየን። እንድናምንሽ ትፈልጋለሽ ፍቅር። ለማንኛውም በጣም የሚወድሽ ኦዲየንስ አለ ከኔም ጭምር። በጣም አውር ወረርሽብኝ። እኔ ላይ በጣም ነው ወረርሽብኝ። ስለምወድሽ ነው ባይዘው የኔ አንዳንድ ልጆች ማለት ነው። ጥላቻ እንዳይመስላችሁ የእውነት ለመናገር በቃ አይመጥናትም። እንዴ ምንድነው? የሴት ልጅ እናት እኮ ናት። እንደ እናት መከበር አለባት። እንዴ ሩታ እኮ የተጣላችሁ ምንድነው? ሩታ እኮ በንግግሯና በምታደርገው ያንዳንዱ ድርጊት ነው እንጂ ሩታ ማንም አይጠላትም። በምትሰራ ተንኮል፣ በምትናገሩ በተግባር የምታሳዩ አንድ ነገር የለም ከወሬና ከአብርሽ ከመጉዳት ማለት ነው። አንቺም ሮጠሽ ሩታ ጋር ሆንሽ ማለት ነው። እኔ በቃ ማለት ያልገባኝ የአብርሽ ነገር ነው። በቃ መቼም አይገባኝ የአብርሽ ነገር። እንዴት ነው ሰው ሕፃን ልጅ አይደለም፣ ሕፃን ልጅ ነው አንተ እንደዚህ ያደርግ ሲባል የሚያደርጉ ወንድ ልጅ ነው፣ ትልቅ ሰው ነው። እንዴ ነው ማገናዘብ የማይችሉ? እስቲ ትለቀቅ። ለዛም በሚዲያ ታዋቂ የሆነች ሴት እስቲ አንተ ፎቶ ወንድ ናት፣ ፍቅርም ትለቅ፣ ወንድ ናት፣ ቪዲዮን ትለቅ። እሷ ናት ውርደታም ባይሰው የምትዋረደውም እሷ ናት። ምንም የሚያስፈራ ነገር የለም። ሁሌ አንተ እስከ መቼ ነው ሴት መሀል ቆመክ? አዎ አንቺን አልፈልግሽም ፈልጌ ነው አደረኩት። ምንድነው
እንዴት ነው ሰው በራሱ ማይመራ? አይኖ ዝምታክ እምሰብር እንደሆነ ያውቃለሁ። ዝምታክ ወርቅ እንደሆነ ያውቃለሁ። የምትመልሰው ቀን ትመልሳለህ። ግን በዚህ ደረጃ ማለት እንደ ወንድ ለምንድን ነው ቆፍጠን የማትሉ? የራስህ ውሳኔ የማትወስኑ እንጂ ሴት ናት ምን ታመጣለች? ወደ ህግ ብትሄድ ራሱ አብረሽ አንተን አሸናፊ ባይዘው። አንተ ሳትፈልግ ቪዲዮ ቀረሰች፣ አንተ ሳትፈልግ ሩም ወሰደች፣ አንተን አሸናፊ። እኔ አንዳንዴ ድራማ ነው የሚሰሩት። እኔ ግን ይቅርታ አድርጉልኝ አመቼም አላምንም። ለምን እኔ አንድ ነገር ሰው ምንም ይሁንም ምንም አንዱ ላልፍልት ትችላለሁ ስለምንታወቅ የአንድ ሀገር ሰው ስለሆነን፣ ሁለተኛ ሶስተኛ ግን ላልፍ አልችልም። ኔቨር ላልፍ አልችልም። ያንተ ደግሞ ሴቶቹም ወንዶቹም ነው የተነሱብህ፣ ሆይ ብሎ ነው የተነሱብህ። እንደው እግዚአብሔር ከዚህ ሴቶች ይገላግል ፈጣሪ፣ የእውነት ይገላግል። እኔ ጥያቄ የሚሆንብኝ ምን እንደው ታውቃላችሁ? እንዴት ነው ሰው ልጅ የተጣለው እኔ ሊጎዳኝ የሚያስብ ሰው ጋር ሲጠራ የሚሄዱ? ለምንድን ነው የማይመለስልኝ ጥያቄ ቢሆን ይሄ ነው። ለምንድን ነው ስትጠሩ የምትመጡት? ነው ምንድን ነው ፋይዳ? ምንድን ነው ጥቅሙ? ምንድን ነው ትርጉሙ? ምንም እኮ ምንም የተለየ ነገር አላመጣችሁም። ባይዘዊ ሩታ የሰራችሁ ቪዲዮ ከዚህ በፊት አንድ አይነት ፈልጌ ነው ከሩታ ጎንኩን አለ ከዚህ በፊት አይደለ? አሁን ደግሞ ምን አለ? ፈልጌ ነው ከፍቅር ጋር ሆንኩት፣ ሩም ድረስ ሄድኩት፣ ፈልጌ ነው። ይሄ መልስ ይሆናል ጋይስ? አይዋጥልኝም። እኔ ፍቅር ግን በጣም ወረሽብኝ፣ በጣም ማለት ነው። ማለት ካንቺ አልጠብቅም፣ በቃ ካንቺ ኔቨር አልጠብቅም። የሆነ አይኖ ጀግና ሴት ናሽ፣ ጀግና ልጅሽ እያሳደግሽ ነው እንጂ ግን በዚህን ስራ ኔቨር። ወንድ እኮ ሲያፈቅርሽ ነው ከአንቺ ጋር መኖር የሚችለው። አንቺ በግድ ከኔ ጋር ውርደት እኮ ነው ውርደት። ለራሳችሁ ክብር አትጠነቀቁም? ሩታ ሙኚ፣ ፍቅር ሙኚ፣ ኤርሜላ በቃ የማትፈለጊበት አትምጡ። ታስጣሉ በማረፍ በጣም ይደብራል። በቃ በጣም ይደብራል። የእውነት እኔ በጣም ነው ያስጠሉኝ ከምላችሁ በጣም ስልችትን አሉኝ። ሰው እኮ ማለት ቪዲዮ ሲሰራ ይጠቀም የለ እኔ ምንም ተጠቀምኩም አልተጠቀምኩም ምንም አይዋጥልኝም። በጣም ነው የሚደብረው። በደንብ ነው የምትታወቁ ፍቅርና ሩታ አይኑ ያስጠላል። ባካችሁ